ዜናዎችን እንስማ እስቲ። አንዳንድ ሚዲያዎች ምን እንደዘገቡን ጋይስ እስቲ ልይ። ያ እኔ እንደዚህ አይነት ለገጣና ለበጣ ነው እንትን ምለው በስነ ስርዓት ማወራው፣ ሌላ ነገር አልችልም። ያ እስቲ ማለት ደመላሽ ነው ኢየሱስ የጀግና ጄሪዬ እንደት ነሽ? የጀግና ዘር ዮኒ ምን ያህል ስርህና ጭንቅላትን ጸጉርን እያንዳንዱን ነጭቼ አቦ ምን ነው የምትደውሉት ጋይስ? በዚህ ነገር ላስተያየት አሰጡ። ምን ያህል ቂጥሌውላ ማዲያት ባወጣብህና ክሬም አልገዛልካልክል ስላልኩ ነው ይሄን ያህል ውስጥ የገባው። አንተ ቆሻሻ ነፍጣ ምን ያህል የምትናቅ ሰው እንደሆንክ እንደ ሰው እንደምንም እንደማይቆጥር የምታውቀው ዞር ብሎ አይቶ አያውቅ። ሄለን ከአንተ በኋላ መጥቶ የተከበረው ከሱ ጋር ነው እኔ ስሜን እየጠራኝ ያለው። እሺ ያ ለእኔ ክብር ቆሻሻ ቂጠ መላጣ ንፍጣ ተስፈኛ ባል ያስቀምጥ እንጂ እንደዚህ ትራሽ። ምን ያህል የተናቃችሁ የተረሳችሁ ሰዎች ናቸው። እኔስ ዋጋ አለኝ። ገብቷል? ያ በጣም ዋጋ አለኝ። እኔ ከዚህ ከትልቅ ከተከበረ ሰው ጋር ነው ስም እየተጠራ ያለ። ይሁን እሳቸውን የሚያውቅ ወይንም እሱን የሚያውቅ ሰው እሳቸው ላይ ያለው ሲል እኔን እያየን ያለ። እኔ የማዝነው እንደዚህ አይነት ቦታ ላይ መገኘታቸው። እኛ አፋችንን እየከፈትን እንኖር። ቢያንስ አንድ የተራባ ጎዳና የወደቀ ሀበሻ ተብሎ ስደት ላይ ከሚላገጥበት ለሀገሩም ሆነ ለኔ እንኳን ባይጠቅም ለማንም ባይጠቅም እንዲህ ደረቱን ቀና አድርጎ ባለሀብት ሀበሻ አለ ሲባል ደስ ይለኛል። እናቴ ትሙት ደስ ነው የሚለኝ። እኔ አሁን ለምሳሌ ቴድሮስ አዳንን ብዙ ሰው ሲቃወመው ያለው እኔ አንድ መርፌ ሰጥቶኝ አይደለም፣ ግን ምንድነው የማስበው እኔ አቦታውና ሰ ወይ አለው። እሺ ይህን ልጨርስ። ቴድሮስ አዳና አሁን እኔ ደስ የሚለኝ እናቴ ትሙት መርፌ ሰጥቶኝ ይሆን ወይ ሎሚ ሰጥቶኝ እኔ አላውቅ፣ ግን ደስ የሚለኝ ለምንድን ነው ዓለም አቀፍ ጤና ሚኒስቴር ነው፣ እሱ ነው ፕሬዝዳንቱ። መርሳት የሌለባችሁ ነገር ፍሮም ዌር ሲባል ኢትዮጵያ አፍሪካ የነጮች ኃላፊ ነው። እቺም ነው የምፈልጋት እኔ። ለእኔ ለምን ዲዲቲ አይሰጠኝም? መድኃኒት ብሎ እንኳን ነገር ሰጥቶኝ አያገባኝ፣ ግን አፍሪካዊ ሆኖ ነጮችን ማዘዝ እንደሚችል ዝም ብሎ እንደዚሁ ደስ ይለኛል። ሂስ ፍሮም ኢትዮጵያ ሂስ ፍሮም አፍሪካ ሲባል ደስ ይለኛል። በቃ እቺ ነው እንፈልጋል። ሀበሻ ችግረኛ ነው ችጋራም ነው እየተባለ በየበረንዳ ከሚተኛ ለሀገሩ ምንም የማያደርግ ጅንኑ ጎጃሜ ቢያንስ ሀብታም። በቃ ኢትዮጵያ 77 ብቻ ማስታወሻ አይደለች። ደህና ደረጃ ያሉ ሀበሻዎች እኔ ደስ ነው የሚሉ። ሀበሻ የችጋር መገለጫ ብቻ አይደለም። እንደዚህ አይነት ቦታ ስለምሰጥ ነው እንደዚህ አይነት ቦታ ምን ታረጋላችሁ ብዬ ስናገር ነበር። ገብቶችኋል? ያ ግን እናንተ ቦታ አይነን ነው ብላችሁ ከመረጣችሁ እኔ ምንም ማድረግ አልችልም። እኛ ቆሻሻ መንደሮች እኛ ሰፈር ምን ትሰራላችሁ ነው ያለው። ለእኛ እንኳ መጠሪያ ናቸው። ዘሴት ምንም ነገር ባያረጉልኝ ሆነም ቀረም ፍሮም ሀበሻ ነው ፍሮም ኢትዮጵያ
ዛሴት አይ ኒድ ኢት። ድሮም የኔን አቋም ከድሮም የኔ ሰዎች የኔ ፎሎዎች ያውቃሉ እንደዚህ አይነት አቋም እንዳለ። ከጅንኑ ጎጃሜ ቀን ከጅንኑ ጎጃሜ ላይ እኔ አይምሮዬ ላይ እሱን ልጣል ወይ እሱ ላይ ስም ላጥፋ ስሙን ልገንባም አንድ ቀን ምን አይምሮዬ ላይ መጥቶ አሳስቦኝ ያውቅ ማለት ለኔ አጀንዳ አይደለም። በቃ ያለታ ሰማው ተናገርኩ በቃ ዛሴት። ባልሰማ አይምሮዬ ላይም አይመጡልኝም እኮ አይመጣልኝ። እኔ ሄለን ካልኩ ሄለን ብቻ ነው ያልኩ። ሌላ ነገር ምንም የምል ነገር የለም። አንዳንድ ሰዎች በጣም ብዙ ዱካ ብዙ እጅ እንትን ስላላቸው ከብዙ ነገር ጋር ያስቡታል። ግን እኔ እዚሁ ጋር ያለሁት ያ በቃ ልልህ ያልኩትን ብቻ ነው የምለው። ሌላ ነገር ምንም የምለው ነገር የለም። ዛሴት ምንም አጀንዳ የሌላ ሰው ብኖር እኔ ነኝ። ምንም የምልህን እዚሁ ነው የምልህ። ጨረስኩኝ። ያ በቃ እንደዚህ ነኝ እንጂ ቆይ እንትናን እንደዚህ ላድርገው እንትናን እንደዚህ ላድርጋት ብዬ እኔ ካልኩሌት አድርጌ አልንቀሳቀስም። ብዙ ጊዜ ለዛ ነው ሚዲያ ላይ ያሉ ሰዎች ጭንቅላት አይጠይቁም ስለምን መጀመሪያ አዳምጬ እንኳን አልመጣም። ኦዲዮ ላይ ስሰማ እንደዚህ ቪዲዮ ስሰማ እዚሁ ነው ሪያክሽን ማድረግባችሁ። አሁን ለዮኒ እኔ ለብቻ መጀመሪያ ሰምቼ መጥቼ እናገራለሁ? ኖ ምንም ጭንቅላት አትጠይቅም። ዮኒ በጣም የተናቀ ሰው ነው። እኔ ቢያንስ እከበራል። በቃ ቢያንስ ፕራይስ ተሰጥቶኛል። ገብቷል? ፕራይስ ሰጥቶኛል። ለዛ ቴንኪዩ፣ የእውነት ቴንኪዩ። ጅንን ጎጃሜ የእውነት ቴንኪዩ። አታልቅሽ፣ አለቅሳለሁ። ገና ወደፊትም አለቅሳለሁ። ያ እምባ ያላለቀማ አለ ውስጥ የምላርክ ያ እንዳይገርማችሁ በጣም ብዙ ትሳያላችሁ። ይሄ ጎጃሜ ነሽ አይደል? አይሽ ቂጥ መላስ ማለት ይሄ ነው። ማሽቋለጥ ማለት ይሄ ነው። ራስን ችሎ አለመንቀሳቀስ ፈንገስነት ማለት ይሄ ነው። ገብቶሻል? አንቺ ያነ ጂጂ ቂጣን በምትልሽ ሰዓት እኔ አንገቷን ስንቃት የነበርኩ ሰው ነኝ። ዛሬ ግን አንቺ ጎጃሜ 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 ዘነጡ በሚል ዘፈን ለመስፈን አንቺ ሞራሉ ሁላልሽ አይደል? ሻምፓኝ በምትበትን ሰዓት ያንቺ አማካሪ ነበረች፣ ቮይስ እየላክሽላት ማለት ነው። ምን አይነት ቤት እንዳለሽ ምናምን ገብቶሻል? አንቺ ቆሻሻ ሆዳ ማዳሪ ማለት እንደዚህ ነው። እሺ ነገ ከነገ ወዲያ ደግሞ ሌላ ትልቅ ደስታ አለ። ህግ የሚባለው ነገር እንዳለ ሌላውን ተውት። ይሄ መታሰሩ፣ መቀጣቱ፣ መገረፉን፣ መሰቀሉ ወይ ቆይ ይሄ ተሰማሽ አንቺ ሰው ላይ የመለጠፍ አባዜ ምን አይነት ልምድሽና በደም ሰርሽ እንደገባ የሚታወቀው የምትከፊው የምትተማመኘው የምትደሰችው ሰዎች በሚያደርጉት እንቅስቃሴ። አንቺ ምንድን ነው የምታደርጊው እንቅስቃሴ? ምንድን ነው ያንቺ እንቅስቃሴ? እንትና እንደዚህ ያደረገ አንቺ ምን ነው የምታደርጊው? ምንድን ነው እጣ ፈንታሽ እዚህ ምድር ላይ?
ፈንገስ የሆንሽ ሴትዮ ነሽ። ያገኘሽበት ዛፍና ድንጋይ ላይ ሁላ የምትለጠፊ ምግብሽን ማዘጋጀት ስለማትቺ ምግብሽን ፍለጋ እንደ ፓራሳይት የምትለጠፊ ፓራሳይት ፈንገስ ነሽ። ገብቶሻል? በጣም ፈንገስ ነሽ። እኔ ምን ማድረግ እችላለሁ ብዬ ነው እንጂ የማስበው በራሴ መንገድ በራሴ አይዲያ ወይ ተፈጠረም ወይ የሚፈጠርን በራሴ መንገድ ነው የሚሄድበት። ገብቶሻል? ያ እልልታሽ ሁላ ሰው ላይ ተደግፎ ነው። መቼ ነው የራስሽን እልልታ የሚኖርሽ? መቼ ነው? ምንድነው እንትን ማለት መከሰስ ምንድን ነው? እንኳን አልተከሰሱ እድልኩም እኔ መንግስት እኮ ያለበት ሀገር ነው ያለው። ወላለ ክስ ወላለ ምን አይደለም። ጀስት ትክክለኛ የኔን ፊሊንግ እንዲታወቅ በስነ ስርዓት ነግሬያቸዋል። ምንም ነገር አጀንዳ እንደሌለ በስነ ስርዓት ከክስ ውጪ ከምናምን የመካሰስ ምናምን የሚለው ነገር ትቼ በስነ ስርዓት ተናግሬያለሁ፣ አስረድቻቸዋለሁ። በውስጥም በምን አይደል? በቃ ያ ነው ያ የኔ እውነት ያቺ ብቻ ናት። ዘሴት ከዛ እውነት በኋላ ሌላ ነገር እፈልጋለሁ ካሉ መንገደኛን አትይዘው። ዘሴት ያ እንዳንቺ ወረቀቴ ሳራ ላበሻ ላይ ተሰርቶልኝ ነይ ስትልሽ ሂጂ ስትያት የሷ ገረድ አይደለሁም እኔ። የማንም ገረድ እንዳለውም ባህርን ተሻግሬ ከሻርክ ጋር እየተሰዳደብኩ ነው ያለፍኩት። ሽፍታ መሳሪያ እየተኮሰ በረሃ እየሄድኩ ያለፍኩ ሰው የማንም ገረድ አለመሆን። በእንደዛ ውስጥ ያለፈ ዜግነት አለኝ። እንደ ዜጋ ነው መቀጣው። ገብቶሻል? ያ እንደገና እንደ ልጅ እናት ያ ቅጣት ምን አይነት ንግስና እንደሚሰጣቸው አላውቅም። ከጠቀማቸው ጥቅማቸው እንዲቀርባቸው ስለማልፈልግ ፕሊስ ቀጥሉበት ነው ማለት። ዛሴት የሚገርመኝ ግን የራስሽ የሆነ ደስታም ሀዘን የለሽም። አንቺ የራስሽ የሆነ ፓራሳይትነት ብቻ ነው ያለሽ፣ ፈንገስነት ነው ያለሽ። ምትለጠፊበት እንኳን ምንም ነገር የለሽ። ምንም የኔ የምትይው ነገር የለሽም። ቁሻሻ ነሽ። ተስፈኛ በሻሽ ሰጥ ብሎ የሞተውን ሽማግሌ እኮ ፍቅሬ እያልሽ ባባ እያልሽ የጠራሽው ጊዜ ነው እኮ ቱ ብዬ ተፋውብሽ። አልፎ ተርፎ እሱን የማያውቀው ልጅሽ አባዬ ብሎ እንዲጠራው እሱን ራሱ ውሸት ያስተማርሽ ጊዜ ያኔ በኋላ ነው እኮ ከአይምሮ ያልጠፋ ያልሽ። በቃ እኔ እንደዚህ ሰው መንገደኛን ሁላ ልጁን አባዬ ብሎ እንዲጠራ ካረገ መቼም እኔ ከአይምሮ አይጠፋም። ልጄ ለምን ውሸት ይማራል? ልጄ ለምንድን ነው ከኔ ጋር የሚሸረሙጠው? ልጄ ለምንድን ነው ከኔ ጋር እንደዚህ አይነት ህይወት ውስጥ የሚገባው? ወንድ ልጅ የፈለገ ነገር ለጊዜው ቢቀርብሽ ልጅሽን ሳታከብሪ ስቀሪ ይንቅሻል። ወንዶች የሚንቁሽ ለዛ ነሽ፣ ጀስት ለቴካው የሚፈልጉሽ። እነግርሻለሁ ማንም ሰው ልጄም ራሱ ይስቅብኛል። የኔን ባህሪ ነው። የማንንም መንገደኛ የኔ ልጅ አባዬ አይልም። አባቱ አይደለም። ለምን አባዬ ለምን ማስመሰልን ልጄን አስተምረዋለሁ? አይደለም። እኔ እንኳን ሪሌሽንስ ብገባ ጀስት የእናቴ ጓደኛ የእናቴ ቤስት ነው ብሎ በመከባበር ውስጥ አብረው የሚኖሩ ብቻ ናቸው። እኔን እኛ ያለ ጀግና ራያ ወሎዬ አባት አለው የኔ ልጅ።
የአይኑ ኩል የመሰለ አይን ያለው ወሎዬ አባት አለው። ለወረቀትና ለምን ሲል የኔን ልጅ አባዬ አላስብለው። ያንን ሊሞት ሻሽ የሰቀለን ሰውዬ አባዬ ያስባልሽ ቀን ያኔን የጠላውሽ ንቄሻ ጠግብ ያልኩሽ ያኔ ነው። የእውነት መቼም ውስጥ የማትመጭልኝ ሰው በዛ የተነሳ ነው። በቃ የመጨረሻ የወደቅሽው ዳቂ ነሽ። ሰው የፈለገ ህይወት ይጀምራል። ምን ይላል? እንዴት ልጁን እዛ ህይወት ውስጥ ኢንቮልቭ ያደርጋል? ዝርክርክ ከኔ ጋር ታወሪያለሽ እንዴ? ችግርም ቢመጣ ደስታም ቢመጣ ራሴን ችዬ ነው እኮ እኔ ሰው ላይ ተለጥፌ እንኳ የተፈጠረ ደስታም ወይ እንትንም እኮ የለ። ለካ ህግ አለ። አታውቂም እንዴ? ህንድ ተምሬ መጣሁ አላልሽም እንዴ? አት ዘ ኤንድ ኦፍ ዘ ዴይ እያልሻለ እንደዚህ ስትበዳጅ የምትውዩ ካንቺ አፈላስቲት ካንቺ እንደዚህ ከምታስመስዩ እናቴ ትሙት ሄለን እንደዚህ ስላረካት ምናምን ብለሽ አሁን የተደሰሽው 2 ቀን ቢያናግረኝ እኔ እንደምጠቅመው ራሱ ይገባዋል። የእውነት ጓደኛ ያደርገኛል። አስመስዬ ልቦጠብጦ ወይ ልጎዳው እንደማልቀርበው በስነ ስርዓት የሚረዳኝ ሰው ነው። ደግሞ ለእንደዚህ አይነት ነገር ችግር ያለበት ሰው አለ። ምክንያቱም እስር ቤት ብዙ ጊዜ ያሳለፈን መስሎሻል። ያንቺ የቂጥላሽነትና እንደዚህ የማለጥለጥን ማንም ሰው መብትሽን እኮ አይነፍግሽ። ያ መብትሽ ብቻ ነው እኮ ዝም የተባልሽ እንጂ ሸውደሽ እኮ አይደለም ሰው። እከካም ንፍጣ ልጅሽን ጫማ ግዢለት እዚህ መልክ እንዳትሰሪ። ጥርሷን በጨው እየፋቀች እየመጣች ኮልጌት ኑ አሽትቶ ትልናለች። እዚህ ለማያውቅሽ ታጠኝ ይዘ ደንባራ ወይ ደግሞ ገንዘብ መክፈሉን ምናምን አይደለም፣ ህግ የሚባል እንዳለ መስማታችን ራሱ ለእኛ ለእኔ ትልቅ ነገር ነው። እኔ ትታሰር አይደለም ህግ የሚባል ቦታ ላይ የዛሬ ዳርገውና ሁማኔር መግዛት ከመጀመሪያው በፊት ሂዊድሬ $100 ልካላት ጸጉሯን እንድታሰራ ከማድረጉ በፊት ዱባይ ላይ እውነት እግዚአብሔር የለህማ እያለች ነው ሰክራ የምትሄደው የነበረው የእውነትና ህግም የለም አለች። ማንም ሰው እኮ ሰውን መክሰስ ይችላል እኮ። ያ መክሰስ እኮ ይችላል። አንቺም እኮ መክሰስ ትችያለሽ። ፍርድ ግን ያንቺ አይደለም። ፍርድ የዳኛ ነው። ፍርድ የህግ ነው። ዘሴት መክሰስ እኮ ትችያለሽ። እንኳን ቢዝነስማን አይደል ብር ካለ በሰማይ መንገድ አለ አይደል? ማንም ሰው እኮ ይችላል መክሰስ። ቆሻሻ ነፍጣ አንቺ አታረጊም እንዴ? ትችያለሽ እኮ እኔም እኮ አደርጋለሁ እኮ። ግን መክሰስ የግለሰብ እንደሆነ ሁላ አንቺ በምትፈልጊው መንገድ አይደለም። ፍርዱ እንደምንድን ነው? እንደ ህጉ ያ ዘሴት አላውቅ የለም ነበር እንዲህ ምናምን ምን ሆነ የሌለው ሁሌ ነው እኮ የምለው። ክስ አለ፣ መክሰስ ትችላለህ፣ መብት አለ፣ ያ መብትም ይከበራል። ግን
አንተ በምትፈልገው መንገድ ሳይሆን ህጉ በፈቀደው መንገድ ትዳኛል። ዘስ ህግ መኖሩና አለመኖሩንም ሰው ላይ ተለጥፈሽ ነው የገባሽ። አንቺ ለራስሽ ምንም የምታረጊው ነገር የለሽም። መቼ ነው ከሰው ተለጣፊነት ስሜት ማለት ይሄ የደስታ ይሄ በውስጥ የሚመጣ ስሜቶች አለ ደስታዎች ወይ የራስ ንዴቶች ምናምን አለ የራስሽ እንኳን የለሽም። እንትን ንብረቱ ምናምን እኮ አይደለም የራስሽ የሆነ ስሜት እንኳን የለሽም። የሚያቆማት ወንድ እንዳለ እኔ ፐርሰናሊ ቁስሌ ሁላ ሄዳል። ስሙ የሚያቆማት ወንድ አለ። ለኔ ክብሬ እንደሆነ አታውቂም? በጅንኑ መከሰስ እንዴ ለኔ እኮ ክብሬ ነው። ከዚህ ትልቅ ሰው ጋር ስሜ ሲጠር ከእናንተ አይነት ልክስክስ ጋር የተጠራ መሰልሽ? ቁስሌ ሁላ ዳነ ትላለች። ፋሻ የለሽም? ለምን አጠቃለልይበት? ይሄ ጂን የምትገዥበትን ለምን አልኮል አትገዥበት? እኔ ፐርሰናሊ ያስለቀስሽኝ ሁሉ ነው ዛሬ ሄዳ ነው። ስለ ሄለን አውሪ። ምንድነው አውራው? እስቲ ዛሬ እንደ ቪዲዮ የተለያየ ሰው ነው ያለውና ሮሚ ደግሞ ሮማ ምን ትላለች? ቴንክ ዩ ጋይስ ተብተብ ለምታረጉ ነው። እነሱ የሚከፍሉትን ታክስ ለምን እበላለሁ? ሁልሽም ድምፅ አንድ ላይ አሰባስቡና ሞት ፍርድ አስፈርዶብኝ። ያ ብር ካለ በሰማይ መንገድ አለ አይደል? ዘስ ከዛ በስተቀር ምንም አይነት ፍርድ አልፈልግም። እንደዚህ አይነት ፍርድ እኔ ላይ ማስፈረድ ካልቻላችሁ ይቅርባችሁ። ይወት እዚህ ምድር ላይ እኔ አላስፈልግም፣ እናንተ ነው የምታስፈልጉት። በጣም ሽታዬ ለሽታዬ ውስጥ መግባት ስለማልችል ጠረናችሁን ብዙ እንዳልጋራ ፕሊስ ተደራጁ። አሁን በደም ነው ከተዋወቀ ያ ወርቋ አይተነ ብቻ ነው የከሰሳት። ሌሎቻቸውም አብረው ተሰብስበው እንዲከሷትና ፒቲሽን እንዲደረግ ማድረግ ነው። ሮሚ ሰብለ ቀይ መስመር ጥሳለች። ቤታዮ ብትከሳት ትልቅ ቦታ ትልቅ ከዚህ ባሰ የቤታዮ ጉቺ ኔቨር ጊቭ አፕን እንዲሁም መማርን መስመር የጣሰ ግን ሁላችሁም ፒቲሽን ሰብስባችሁ ወደ ሞት ፍርድ ለምን አታስፈርዱ? እኔ ለብር ስል እንዳንተ አማራ ያንኩ መሰለ እንዴ? በማንነቴ አንተ አብረው እንዳይኖሩ ጥላቻ እንዲፈጠር እዚህ ሚዲያ ላይ ዘርና ዘር ስሰድብ የምትውለው አንተ ያለያያቸውን ወገን ነው። እኛ እህል እየገዛን ለተፈናቀሉት ስንረዳ የነበረው አንተ ቆሻሻ ጭራሽ መልክ ትሰራለህ እንዴ? እኔ እንደዚህ አድርጌ እንደዚህ መጣለው። መጀመሪያ ቂጥን በአግባቡ ጥረግ ዘላ
እኔን እንኳን ልክዳ ብትል የሚዲያ ሰው ናት። እስቲ ለማንኛውም ብትለው ከችግር የለው ብቻ ነጥላ ያናገረችኝ እሷ ናት። ስለ ፊራ አውርታልኝ ዳርጋው መታ ፊራን ይኸው ብላ ሰማችኝ እሷ ናት። ግሩፕ አስገብቻ ሰምቻቸዋለሁ ሪከርድ። ያኑላ የምትመላለሰው ኢንሳይደሮቿን እንድሰጣት ነው። ግሩፕ አስገብቻቸው ተናግሯት ወጥቶ ፊራን እንዴት እንዳበሻቀጠችው አይታችኋል። አሰምቻቸዋለሁ ሪከርድ። ያኑላ የምትመላለሰው ኢንሳይደሮቿን እንድሰጣት ነው። የገመተችውን ሰዎች የሀገር ቤት ሰራተኛ ሁላ የደወለች ነው የምጠይቃቸው። እንዴት እንዳበሻቀጠችው አይታችኋል። አሰምቻቸዋለሁ ሪከርድ። ያኑላ የምትመላለሰው ኢንሳይደሮቹ ቤት ሰራተኛ ሁላ የደወለች ነው የምጠይቃቸው። ለምን ግሩፕ የገባሽ ጊዜ ጋለሪ ሙላላት። ምክንያቱም እነዚህን ሰዎች ብቻ ዛሴት ጌሙንም እንዳሻ በአንበሳ እንደማይብጠቁኝ ፎሎ እንኳን አርጉኝ ብያቸው አውቃለሁ። ዩቲዩብ ሞኔታይዝ ሳይሆን አይደል እንደ 10 ሰዓትና 8 ሰዓት ቁጭ ብለን አውርተን ስንት ነገር አድርገን የምንሄደው አዋተን ምን ብለን ተነሽ ደንሽልኝ ሲል ክፈላ። ምንድነው ክፈላ ብል ምን ችግር አለ? ሲጀመር በምን አይነት ዘይቤ ነው የሚባለው? ባለፈው ሙኒት አንበሳ ከነልጁ እዚህ አወረደች። ያንን ጨዋታ ጃጉር ነው የጀመረው። ገባ አንበሳ ስላወረድኩ እኔ ነኝ የማወራው ሄለን አታወራም ማለት። ከዛን ቻሌንጅ አርጉት አልኩ። አንበሳ ከነልጁ አውርዳ አሁን አታወራም እኔ ነኝ የማወራው አለች። የተፈጠረውን ጨዋታውስ እንትኑስ ብቻ ነው የገባችው። እኔ አታልያት አይደለም ወይ እሷ ምን ብላ አይደለም ተታላ አይደለም። ደላላ ናት እኮ እንዴት ነው የማታልላት? ግን ያለም ሙመንትን የሆነ የለ የተፈጠረ ጨዋታን የለ መቀላቀል እንደምትችል የተረዳዋል። እናንተ ወደ ሌላ ውሰዱት። እሷም ያ መንገድ እንደተረዳቸው እርግጠኛ ነኝ። ያንን ነው የምታውቀው። ሄለን ጽሁፌን አንብቢ ለማለት ክፈለኝ እላለሁ፣ መብቴ ነው። ሀቢባ ገስት ላይ ለማስገባት ክፈሉ ትላችሁ የለ እንዴ? የአንድ ሰው ፎቶ ሊለጠፍልህ መብረቁ 30,000 ብር ያስከፍል የለ እንዴ? አንተ ከተስማማ ምን ችግር አለ? መጥቼ እንትን አደረኩ አይኖቼን ያቸው ርቀሽ ከጥላቻ ይላል። ፍቅር የጋራ ነው አይደለም የብቻ ነው አይደበበ ማለት። ሁሉንም ታውቁታላችሁ። ብልም ግን የእውነት ሀቅ አለኝ። 8 ሰዓትና 10 ሰዓት እዚህ ቁጭ ብዬ ታዋቂነ ታናቂ ማን ነፍስበት የተጻፈለት ሪስኩን ይዞ ይወጣል። እኔ ብቻ ነኝ ይሄን ማረገው። አላቀራራበትም። ዳይመንድ የበለጠ የታሸገ አር ያጓጓል። ምክንያቱም ሰው ልጅ እሽግ ነገር ያጓጓል። ካርቶን ውስጥ ምን እንዳለ ነው ሲያስጨንቀው የሚውለው ፊት ለፊት ካለው ዳይመንድ የበለጠ። እኔ ለእናንተ እንደዛ ገባችሁ? ዘሴት ለማንኛውም ይመቻችሁ።